ደሴ ዙሪያ ወረዳን ከኩታበር ወረዳ የሚያገናኘውን የ25 ኪሎ ሜትር የጠጠር መንገድ ጥገና በአጭር ጊዜ ለማጠናቀቅ እየሰራሁ ነው አለ የአማራ ክልል ገጠር መንገዶች ኮንስትራክሽን ኤጀንሲ። የመንገዱ ጥገና ሲጠናቀቅ የአካባቢው ማህበረሰብ የረጅም ጊዜ ጥያቄ የሚፈታ መሆኑን የአማራ ክልል መንገድ ቢሮ አስታውቋል። መረጃውን ያደረሰን የደቡብ ወሎ ዞን መንግስት ኮሙኒኬሽን መምሪያ ነው። ደምሳረጋ እንደሚከተለው ያቀርበዋል። በደሴ ዙሪያ ወረዳ ዳባ መግለቢያ ሞቴያ ጠጠር መንገድ ጥገና በአንድ ወር ጊዜ ውስጥ ለማጠናቀቅ የተሰራ መሆኑ ተነግሯል። የአማራ ክልል የመንገድ ቢሮ ኃላፊዎችና ሌሎች የሚመለከታቸው ባለድርሻ አካላት የመንገድ ጥገና ስራው ያለበትን ሁኔታ ተመልክተዋል። የመንገድ ጥገና ስራው በደሴ ዙሪያና በኩታበር ወረዳዎች የሚገኙ 16 ቀበሌዎችን የሚያስተሳስርና ከፍተኛ ኢኮኖሚያዊና ማህበራዊ ፋይዳ ያለው የመንገድ ስራ መሆኑን የደሴ ዙሪያ ወረዳ ዋና አስተዳዳሪ ጀማል መሐመድ ተናግረዋል። ደሴ ዙሪያ እንደሚታወቀው ትልቅ ወረዳ ነው። ትልቅ ወረዳ እንደሚሆኑ ከኮምቦልቻ ግንዶይን ያለው መስመር ካልሆነ በቀር ዋናውን ፖቴንሻል የሚባለው በተለይ ምርታማ የሆነውን ቀጠና የሚያስተሳስር መንገድ አልነበረውም። ይሄ መንገድ እኛን ደሴ ዙሪያ ወረዳ ብቻ አይደለም የኩታበርን 8 ቀበሌ አገልግሎት ይሰጣል። የደሴ ዙሪያን በተመሳሳይ 8 ቀበሌ እና ይሄ መንገድ ሲሰራ ከ16 በላይ ቀበሌዎችን ከወረዳ ወረዳ ጭምር የሚያስተሳስር መንገድ ነው ይሄ መንገድ ማለት ነው። ይሄ መንገድ በመሰራቱ አብዛኛው ማህበረሰብ እጅግ በጣም ተጠቃሚ የሆነበት በቀን ቢያንስ ከ20-30 በላይ ተሽከርካሪ እየተመላለሰ ማህበረሰቡ በቀላሉ የኢኮኖሚውን ከከተማ ወደ ገጠር ከገጠር ወደ ከተማ በቀላሉ ያሳለጠ ማህበረሰቡ የተሻለ እንዲሆን ትልቅ አስተዋጽኦ ያደረገ መንገድ ነው። የመንገድ ጥገና ስራው 25 ኪሎ ሜትር የሚሸፍን ሲሆን ከዚህ ውስጥም 18 ኪሎ ሜትር የሚሆነው መጠናቀቁን በመግለጽ ቀሪውን በአንድ ወር ጊዜ ውስጥ ሰርቶ ለማጠናቀቅ ዝግጅት መደረጉን የገለጹት ደግሞ የአማራ ገጠር መንገዶች ኮንስትራክሽን ኤጀንሲ ዋና ስራ አስኪያጅ ቀለሙ ሙሉነህ ናቸው። ይህንን የህብረተሰቡ ትራንስፖርት አገልግሎት የተሳለጠ እንዲሆን መንገዱን ማስተካከል አስፈላጊ በመሆኑ በዚህ አመት በተሻለ ሁኔታ የጥገና ስራው እየተሰራ ያለበት ሁኔታ እንዳለ ነው። የህብረተሰቡን ፍላጎት የሚያረካ ስራ በጥራት እየተሰራ ያለበት ሁኔታ ነው ያየነው። 25 ኪሎ ሜትር በዚህ አመት ጨርሰን በዚህ አንድ ወር ውስጥ ጨርሰን የምንወጣበት ሁኔታ ነው ያለ። የአማራ ክልል መንገድ ቢሮ ምክትል ኃላፊ ፍሬህይወት በሪሁ እንደገለጹት የመንገድ ጥገናው ሲጠናቀቅም የህብረተሰቡን የረጅም ጊዜ ጥያቄ ይፈታል ብለዋል። ለፕሮጀክቱ መጀመሪያ መነሻ ለመናገር እንዳልከው ይሄን መንገድ መጀመሪያ የተሰራው በዩራፕ ፕሮግራም 2006 አካባቢ 2005-2006 አካባቢ የተሰራ መንገድ ነው የነበረው። ስለዚህ ያኔ በተሰራ 2006 በኋላ በነበረው ጥገና ተከታታይ ጥገና ተደርጎለት ስለማያቅ ከፍተኛ የሆነ የማህበረሰቡ ጥያቄ ነበር ይሄ መንገድ እንዲከፈትለትና የመኪና አክሰስ እንዲኖረው ማለት ነው። ስለዚህ አምና ከፍተኛ ጥያቄ ስለነበረ የህብረተሰቡ ጥያቄ ወረዳውም ዞኑም ተደጋጋሚ ጥያቄ ሲጠይቅ ስለነበረ ክልሉ ያለውን ችግር ተረድቶ አምና ነው ይሄ ስራ የተጀመረው። ስራው ሲሰራ እንደ አዲስ መንገድ ሳይሆን መልሶ ግንባታ በሚባል ደረጃ ያው እንደ አዲስ መንገድ ማለት ይቻላል፣ ግን መጀመሪያ መንገዱ ተከፍቶ የተከፈተ መንገድ ነው። ስለዚህ አሁን የተሰራው መልሶ ግንባታ በሚሆን ደረጃ ነው። እንዳያችሁት ሰፊ ወደ 25 ኪሎ ሜትር የሚሆን መንገድ ነው የሚያገናኘው። ወደ 16 ቀበሌዎች ያገናኛል። ይህ ማለት ከፍተኛ የህብረተሰቡን ጥያቄ ፈቷል ማለት ነው።